ከትንሽ ስቃይ ለማምለጥ ራሳቸውን የሚያጠፉ ወደ ትልቅ ስቃይ ይገባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምናረፈዳችሁ። ከትንሽ ስቃይ ለማምለጥ ራሳቸውን የሚያጠፉ ወደ ትልቅ ስቃይ ይገባሉ። ይሄ ራስን የማጥፋት አባዜ አሁን ዘመነኛነቱ እየበዛ በመጣባት ኢትዮጵያ አልፎ አልፎ መከሰት ጀምሯል። በነጮቹ ዓለም የተለመደው ማለት ነው። እንግዲህ ሰዎች ራሳቸውን የሚያጠፉት በምን ምክንያት ነው ከተባለ የመጀመሪያው ነገር መንፈሳዊ ሕይወታቸው ስስ መሆኑ ነው ማለት ነው። የመንፈሳዊ ሕይወት ዕውቀት ወይም የመንፈሳዊ ሕይወት እድገት ስለሌላቸው ነው። መንፈሳዊ ሕይወቱ ያደገ ሰው ተስፋ አይቆርጡም። ምክንያቱም የመንፈሳውያን ተስፋቸው ማን ነው? እግዚአብሔር ነው። ዳዊት ምን አለ? የኔ ተስፋዬ እግዚአብሔር ነው አለ። ይህንን የሚያውቁ ሰዎች ደግሞ ራሳቸውን አያጠፉም። ለምን ከተባለ በዚህ ዓለም ላይ ስቃይ የሚበዛባቸው ሰዎች ለ70 ዓመት ነው። ከዛ በኋላ ግን ወደማይቀርበት መልካም የሰሩ ወደ መንግስተ ሰማያት፣ ክፉ የሰሩ ደግሞ ወደ ገሃነመ እሳት ይገባሉ ማለት ነው። ይህ ማለት ደግሞ ምን ማለት ነው ከተባለ ጽድቅም ኃጢአትም ለኛ ለራሳችን የተሰጠ እንጂ እግዚአብሔር ማንንም ለኃጢአት ማንንም ለጽድቅ አልፈጠረም። ለምን ከተባለ ሁላችንንም ለጽድቅ ነው የፈጠረን። ኃጢአተኞች የምንሆነው እኛ ራሳችንን ማለት ነው። በዚህ ሁኔታ ላይ ታዲያ ሰዎች ራሳቸውን የሚያጠፉ ከሆነ በዘጸአት ምዕራፍ 20 ቁጥር 13 ላይ አትግደል የተባለውን ሕግ ስለተላለፉ የገደለ ደግሞ ከእግዚአብሔር ጋር ህብረት ስለሌለው መዳረሻው ገሃነመ እሳት ነው ማለት ነው። 70 ዓመት በዚች ምድር ላይ ለመኖር የጨነቀው እድሜ ልኩን ገሃነመ እሳት ታጉሮ ሲቃጠል ይኖራል ማለት ነው። ስለዚህ ራስን ማጥፋት እጅግ ክልክል ነው ማለት ነው። ተስፋ የሚቆርጡ ደግሞ መንፈሳዊነት የጎደላቸው ናቸው። ብዙ ሰዎች ተስፋ የምትቆርጡት በምን ምክንያት ነው ሲባል ዘመድ አዝማድ የለንም፣ አባት እናቴ ብቻዬን ስለወለዱኝ፣ አባት እናቴ ጥለውኝ ስለሞቱ ባለዚህ የሚለኝ ሰው የለኝም፣ ብቸኛ ነኝ የሚሉ ሰዎች አሉ። ብቸኝነት ቁም ነገር ነው እንደ አዳም ብቻውን ነው የተፈጠረው? ሔዋን ብቻዋን ነው የተፈጠረችው? ምን ብቻቸውን የተፈጠሩ ሰዎች ቁጥራቸው ስንት ነው? ዮሐንስ መጥምቅ ብቻውን ነው የተፈጠረው። ዮሐንስ መጥምቅ ብቻውን መፈጠር ብቻ አይደለም፣ ብቻውን ነው በበረሃ የኖረው ለ30 ዓመታት ያህል በበረሃ ያላባቱ ያለናቱ ብቻውን ነው የኖረው በበረሃ። ብቸኝነት ይሄ ጉዳይ አይደለም። ምክንያቱም ወደዚህ ምድር ወንድም እህት አክስት አጎት ኑሮን ብንመጣም እንኳን ወደ መቃብር ስንወርድ ብቻችንን የምንወርደው ማለት ነው። ስለዚህ ይሄ ምክንያት ሊሆን አይችልም። ለምን ከተባለ መጽሐፍ ቅዱሳችን እንዲህ ይላል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ላይ የሚገባ ሐዘንና የማይገባ ሐዘን ብሎ ሲተረጉም ምንድን ነው የሚለው? የሚገባ ሐዘን ይልና የጌታችን የኢየሱስ ክርስቶስን ሞት እያስታወሱ ማልቀስ፣ የሰማዕታትን ግፍና ሞት እያሰቡ ማልቀስ ይገባል ነው። የማይገባ ሐዘን ግን የሚለው አባት እናት የለኝ፣ እህት ወንድም የለኝ፣ ርስት ጉልት የለኝ፣ አክስት አጎት የለኝ የሚሉ ሐዘኖች ራሱ የማይገቡ ናቸው። ለምን ከተባለ እንደ አባትና እንደ እናት ሥላሴ ወይም እግዚአብሔር፣ እንደ እህትና እንደ ወንድም መላእክት፣ እንደ ርስትና እንደ ሀብት ደግሞ የማታልፍ የማትጠፋ የማትጠወልግ መንግስተ ሰማያት ተሰጥታናለች። ስለዚህ የሚመጣውን በሰማይ ያለውን ተስፋ እያደረጉ መኖር እንጂ በዚህ ምድር ላይ በማይረባ በመናኛ ተስፋ ወይም ደግሞ በመናኛ አኗኗር በመናኛ ሀብት እየተጨናነቁ ራስን ለማጥፋት መሞከር ይሄ ኃጢአት ነው። ከእግዚአብሔር ጋር ያለያያል፣ ለገሃነመ እሳት ያበቃል ማለት ነው። ሌላው የወደዱትን ማጣት። የወደድነውን እያገኘን ክርስቲያን መሆን አንችልም። የወደድነውንም ልናደርግ አንችልም። ምክንያቱስ ከተባለ ክርስቲያን ስንሆን የምንወደውን እያደረግን ሳይሆን የማንወደውን እንድናደርግም ሁሉ እንገደዳለን። ለምን ከተባለ ለምሳሌ ያህል መጾም፣ መጸለይ፣ መስገድ፣ መመጾት ወይም ደግሞ ስለ እግዚአብሔር ብሎ ትዳርን ትቶ ገዳም መግባት፣ ስለ እግዚአብሔር ብሎ ርስት ጉልትን ትቶ ደግሞ ወደ ሰማዕትነት መሄድ፣ ይሄ ላንወደው እንችላለን። ግን መንግስተ ሰማያትን ስናገኝ የምንደሰትበት ስለሆነ ሐዋርያው ቅዱስ ጳውሎስ ምን አለ? የማልወደውን አደርጋለሁ ነው ያለው። የምወደውን ትቼ የማልወደውን ሲል ሐዋርያው ቅዱስ ጳውሎስ የመጀመሪያ ህይወቱ ሽፍትና ነበር። ሽፍትና የሚወድ ሰው እየሸፈተ ሊኖር አይገባውም። ምክንያቱም ወደ መንፈሳዊ ህይወት ማደግ ያስፈልጋል ማለት ነው። እና ስለዚህ እጮኛዬ ከዳኝ፣ እጮኛዬ ከዳችኝ፣ ወይም ደግሞ በጮኛዬ ተናኩኝ፣ በጮኛዬ ደግሞ ተፌዘብኝ ምናምን፣ እነዚህ ምክንያቶች
ሊደረደሩ አይገባም ለህይወት። ምክንያቱም እጮኛህ ብትሄድ እጮኛ ትመጣለች፣ እግዚአብሔር ከፈቀደልህ። ለአንተ ትንሹን ነገር ሲያነሳብህ ትልቅ ነገር እየጠበቀልህ መሆኑን እሱን ማወቅ አለብህ። ለአንቺም ደግሞ ትንሹን ነገር ሲወስድብሽ የነበረሽ እጮኛ ከሄደ በእርግጠኝነት የሚመጣው እጮኛሽ ከነበረው እጮኛሽ የተሻለ ነው። የሚንከባከብሽ የምትንከባከብህን እግዚአብሔር አስቀምጦልህ ነው። ከአንተ ኪስ እግዚአብሔር 50 ብር ወጥቶ እንዲወድቅ ካደረገ ምናልባት በአንተ ስህተት ሊወድቅ ይችላል። ወይም ደግሞ 50 ብር ወጥቶ ከኪስ ከወደቀብህ በትክክል ነው የምነግርህ፣ ይህ 1-0 3-0 ይዞ እንዲገባ እግዚአብሔር ፈቅዷል ማለት ነው ኪስ ላይ። እግዚአብሔር በትንሹ ነገር ትልቅ ነገር ሊክስ ካልሆነ በቀር ያለን ነገር እንዲጠፋ አይፈቅድም። ምክንያቱስ ከአባት በላይ አባት ስለሆነ። ስለዚህ ተስፋ መቁረጥ ይሄ የውድቀት የመጀመሪያው መንገድ ስለሆነ ተስፋ ቆርጦ ሰው ራሱን ለማጥፋት መሞከር የለበትም። ምክንያቱስ ከተባለ በዚህ ዓለም በዚህ በሟች ስጋ ላይ ተስፋ ቆርጠህ በማትሞት ነፍስ ላይ ዘላለም በሳት ስትቃጠል መኖር የለብህ ማለት ነው። ሌላው ከፍተኛ ገንዘብን መመኘት እንደ ይሁዳ አምላኩን ለ30 ብር ሸጠ። 30 ብር አምላኩን የሸጠበት ምክንያት ይሁዳ ምንድን ነው ከተባለ እኔ 30 ብሬን እቀበላለሁ፣ አምላኬም ደግሞ በተአምራቱ ያመልጣል፣ እኔ ብሬን ይዛለሁ፣ ከዛ በኋላ ይቅርታ ጠይቀዋለሁ አለ። የኢየሱስ ክርስቶስ ግን የመጨረሻው ፍርድ ስለነበረ ተፈረደበትና በመስቀል ላይ ወጣ። ከዛ በኋላ ይሁዳ ምን አለ? ወዲያውኑ ተስፋ ቆርጦ በሊቀ ካህናቱ ፊት ገንዘቡን በትኖ ወይራ ላይ ታንቆ ሞተ ነው የሚለው የማቴዎስ ወንጌል ምዕራፍ 27 ስንመለከት። ሰይጣን መጀመሪያ በሀብት ዙሪያ ጠንቋይ ቤት ሄደህ የሆነ ነገር እንድታደርግ አጭበርበርህ ሀብት እንድታገኝ ያደርጋል። ከዛስ ሀብቱን ሳትጠቀመው ደግሞ ተስፋ እንድትቆርጥ ያደርጋል። ከዛስ ራስህን እንድታጠፋ ደግሞ ይገፋፋል። ምክንያቱስ ያንተን መሞት እንጂ ያንተን መዳን ሰይጣን ስለማይወድ ሁልጊዜ አንተ እንድትሞት አንቺ እንድትሞች ስለሚፈልግ ይህንን ያደርጋል ማለት ነው። እና ስለዚህ ይሁዳ ከነበረው ገንዘብ ሳይቀምስለት ገሃነመ እሳት ገባ ማለት ነው። እና ስለዚህ ተስፋ የሚቆርጡ ሰዎች ከዚህ ዓለም ኑሮ ወደማያልፈው ወደ ዘላለሙ ወደ ስቃይ ወደ ገሃነመ እሳት ሊወርዱ ስለሚችሉ ተስፋ ከመቁረጥ ይልቁኑ ነፍስ አባቶቻችሁን እያገኛችሁ እየተማራችሁ እንደ እግዚአብሔር ፈቃድ የጎደላችሁን ሞልታችሁ እንድትኖሩ የልዑል እግዚአብሔር ፈቃዱ ይሁንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።